ሻሎም ሻሎም ቅዱሳን ሰላም ለእናንተ ይሁን። ፓስተር እንድርያስ ነኝ። ዛሬ ይህን ቃል ላካፍላችሁ ስለ ጸሎት። ዛሬ ጸሎት የሚያስገኛቸው ጥቅሞች በሚል ትንሽ የእግዚአብሔር ቃል እንከፋፈላለን። እግዚአብሔር ያው በእምነት ወደ እርሱ የሚጸልዩትን ሰዎችን እንደሚሰማ የእግዚአብሔር ቃል ይናገራልና መዝሙር 65 ላይ ቁጥር 2 ላይ ሲናገር የእግዚአብሔር ቃል ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣሉ ይላል። እግዚአብሔር ይመስገን። እግዚአብሔር በእምነት ወደ እርሱ የሚጸልዩ ሰዎችን ሁሉ ይሰማል። እግዚአብሔር የተባረከ ይሁን። እግዚአብሔር ለልጆቹ ከሰጣቸው እጅግ ጠቃሚ መብቶች መካከል አንዱ ምንድነው ከተባለ ጸሎትን ነው። ጸሎት ዳግመኛ ለተፈጠረው መንፈስ እስትንፋሳችን ነው። ጸሎትና ጸሎት ከእግዚአብሔር ጋር ህብረት የምናደርግበት ነው። ያው ሁላችን እንደምናውቀው ጸሎት እግዚአብሔር በቃሉ መሰረት በሁኔታዎች ጣልቃ እንዲገባ መጸለይ ማለት ነው። ጸሎት ማለት እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔር ቃል ወደ እግዚአብሔር እንድንቀርብ ያበረታታናል። በጸሎት ወደ እግዚአብሔር ቃል ወደ እሱ እንድንቀርብ የእግዚአብሔር ቃል ያበረታታናል እና ያዕቆብ ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ እርሱ ወደ እናንተ ይቀርባል ይላል። እንደገና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ደግሞ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ማለት ምን ማለት ነው? የምትጸልዩበት የጸሎትን ርዕስ መልስ እስኪመጣ ድረስ አጥብቃችሁ ሳታቋርጡ ምን አድርጋችሁ ጸልዩ ይላል። እንደገና ደግሞ ፊልጵስዩስ 4:6 ላይ በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ ይላል። ይሄ ነው የእግዚአብሔር ቃል ወደ እርሱ ወደ እግዚአብሔር እንድንቀርብ የሚያበረታቱ እነዚህ ጥቅሶች ናቸውና ወደ ራሱ ወደ እግዚአብሔር እንድንቀርብ ይጋብዘናል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ጸሎት የሚያስገኛቸውን ጥቅሞች ምንድን ናቸው ስንል ስንጸልይ ለእኛ የሚያመጡት ጥቅሞች አሉ። ስንጸልይ ማለት ነው እና አንደኛው ምንድን ነው? የእግዚአብሔር ሰላም ወደኛ ያመጣልናል። እግዚአብሔር ስሙ ይባረክ። የእግዚአብሔር ሰላም ሁለንተናችንን ይቆጣጠረናል። የሰው ሰላም አይደለም፣ የሁኔታ ሰላም ሳይሆን የእግዚአብሔር ሰላም። ለዚህ ነው የእግዚአብሔር ቃል ሲናገር ፊልጵስዩስ ምዕራፍ 4 ላይ እንደዚህ ይላል፣ ከማስተዋል በላይ የሆነውን የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ፊልጵስዩስ 4 ከ6 እስከ 7 በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር ምን አትበሉ፣ አትጨነቁ። ከማስተዋል በላይ የሆነውን የእግዚአብሔርን ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል አለ? ይጠብቃል አለ። አያችሁ፣ በሕይወታችን ውስጥ ችግሮች፣ ፈተናዎች፣ ሁኔታዎች ሲያጋጥሙን በጭንቀት እንዋጣለን። እንደዚህ ባሉ ጊዜያት ዘውትር እንድንጸልይ ልመናችን ለእግዚአብሔር እንድናቀርብ መጽሐፍ ቅዱስ ያበረታታናል። ወደ እሱ ጸልዩ፣ በጸሎት በምስጋና ከምስጋና ጋር ወደ እግዚአብሔር ቅረቡ እያለ። ስለዚህ ጸሎት የሚያስገኝልን አንደኛው ጥቅም ምንድን ነው? የእግዚአብሔር ሰላም። ስንጸልይ የእግዚአብሔር ሰላም፣ ደግሜ ላለው የሰው ሰላም አይደለም፣ የሁኔታ ሰላም ሳይሆን የእግዚአብሔር ሰላም አለ ልባችሁንና አለ ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ሰው ልቡን መጠበቅ አይችልም። ሰው ሐሳቡን መጠበቅ አይችልም። የሰውን ልብና ሐሳብ መጠበቅ የሚችለው የእግዚአብሔር ሰላም ነው። እግዚአብሔር ይመስገን። ስለዚህ ጸሎት የሚያስገኝልን አንደኛው ጥቅም ምንድን ነው ከተባለ የእግዚአብሔር ሰላም። በምንም አይነት ሁኔታ ውስጥ ሆኖ ደስ ሲላችሁም ጸልዩ፣ ሕይወት ሲከብድም ጸልዩ። በምንም ነገር ውስጥ ስትሆኑ፣ ስትጨነቁ፣ ስትጸልዩ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ የተጠበቀ ይሆናል። ብድግ ብላችሁ ስትነሱ፣ ጸለያችሁ ስትነሱ ነገሮች አልተለወጡ ሊሆን ይችላል፣ ግን የእግዚአብሔር ሰላም ከእናንተ ጋር ይሆናል። ልባችሁን፣ አይምሯችሁን፣ ሐሳባችሁን፣ ትዳራችሁን፣ ቤታችሁን ያ የእግዚአብሔር ሰላም
ይጠብቀዋል ማለት ነው። እግዚአብሔር ይመስገን። ስለዚህ ስንጸልይ ጸሎት የሚያስገኘን አንደኛው ጥቅሙ ምንድን ነው ከተባለ የእግዚአብሔር ሰላም። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ሁለተኛው ጸሎት የሚያስገኝልን ጥቅም ደግሞ ሁለተኛው ምንድን ነው? መጽናናትን ስንጸልይ እንጽናናለን። ዛሬ ሰው በብዙ ውጣ ውረድ ውስጥ፣ በብዙ ፈተና ውስጥ፣ በብዙ ተግዳሮት ውስጥ፣ በብዙ ውጣና ውረድ ውስጥ በሚሆን ሰዓት የማይጠብቀው ነገር ሲያጋጥመው፣ በሐዘን ውስጥ ሲሆን ምን ያገኛል ከተባለ የእግዚአብሔርን መጽናናት ያገኛል። ለዚህ ነው ሐዋርያው ጳውሎስ ሁለተኛ ቆሮንጦስ ላይ ሲናገር ሁለተኛ ቆሮንጦስ ላይ እንደዚህ ይላል። ሁለተኛ ቆሮንጦስ ምዕራፍ 1 ላይ ከ3 እስከ 4 ላይ እንደዚህ ይላል። ከ3 እስከ 4 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እኛ ራሳችን አለ ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ በመከራ ሁሉ ያጽናናል ይላል። ሃሌሉያ! እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ አለ በመከራችን ሁሉ ያጽናናናል ይላል። አያችሁ፣ የሚጸልይ ሰው ይጽናናል። ሃሌሉያ! ይጽናናል። መጽናናትና ብርታትን የምናገኘው የት ነው ከተባለ በጸሎት ነው። በጸሎት ነው። ከባድ ጭንቀት ውስጥ ስትሆኑ ጸልዩ። ለሕይወታችሁ ውስጥ የሚያሰጋ ነገር ውስጥ ብትሆኑ ጸልዩ። እግዚአብሔር በዛ ውስጥ ምን ያደርጋችኋል? ያጽናናችኋል። ጳውሎስ በዛ መከራው ውስጥ እያሉ ያጽናናቸው እግዚአብሔር ነው። ስለዚህ በዛ መከራ ውስጥ ስለተጽናኑ በመከራ ውስጥ ያሉትንም እግዚአብሔር አለ ያጽናናል አለ። መጽናናት ያለው በጸሎት ነው። ብርታት ማግኘት የምንችለው በጸሎት ነው። ለዚህ ነው ሉቃስ ምዕራፍ 22 ላይ ጌታ ኢየሱስ እጅግ ከመጨነቁ የተነሳ ተንበርክኮ መጸለይ ጀመረ። ከዚያ ምን ሆነ? አንድ መልአክ ተገልጦ አበረታው ይላል። ሉቃስ ላይ እንደዚህ ይላል። ሉቃስ ምዕራፍ 22 ላይ ከ41 እስከ 43 ላይ እንደዚህ ይላል። በዚያም ተራራ ሄዶ ደቀ መዛሙርቱን ተከተሉት። እዚያም በደረሰ ጊዜ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ ያህል ርቆ ተንበርክኮ ጸለየ፣ እንዲህም አለ፣ አባት ሆይ ፈቃድህ ከሆነ ይቺ ጽዋ ከኔ ውሰድ፣ ነገር ግን የእኔ ፈቃድ ሳይሆን የአንተ ፈቃድ ይፈጸም። መልአክም ከሰማይ ተገልጦ አበረታታው ይላል። ሃሌሉያ! መጽናናትና ብርታት የሚገኘው በጸሎት ነው ወገኖቼ። ለዚህ ነው ነህምያ እግዚአብሔር የሰጠውን ለማስቆም በክፉ ዓላማ የተነሱበትን ሰዎች ዛቻ ሲሰነዝሩበት ነህምያ ያደረገው ነገር ይሄ ነው። ነህምያ በዚህ ጊዜ እግዚአብሔር እጆቹን እንዲያበረታ ጸለየ። ለዚህ ነው ነህምያ ምዕራፍ 6 ላይ ቁጥር 9 ላይ እንደዚህ ይላል። ከ9 እስከ 16 እናንተ አንብቡት፣ እኔ ቁጥር 9ን ብቻ ላንብበው። እንደዚህ ያለ ሁሉም እጃቸውን መስራት እስኪሳነው ድረስ ይዝላሉ፣ ስራውም ሳይጠናቀቅ ይቀራል ብለው በማሰብ ሊያስፈራሩን ሞከሩ አለ ነህምያ። የእግዚአብሔር ቅጥር እየሰራ ነው። ሊያስፈራሩን ሞከሩ አለ። ሳይጠናቀቅ ይቀራል ብለው በማሰብ ሊያስፈራሩን ሞከሩ። እኔ ግን አለ አሁንም እጄን አበርታ ስል ጸለይኩ አለ። አያችሁ፣ ሊያስፈራሩት ነው የሚመጡት። የጀመረውን ነገር እንዳይፈጸም፣ የጀመረውን ነገር እንዳያጠናቅቅ፣ ወደ መደምደሚያ ወደ ፍጻሜ እንዳያመጣው ጣልቃ የገባበት ነገር ነበር። ግን አለ ሲጸልይ እንደዚህ እጄን አበርታ ስል ጸለይኩኝ አለ። ሃሌሉያ! እግዚአብሔር የተባረከ ይሁን። እጄን አበርታ አለ። ፍርሃት እንዲያሸንፈው፣ አያችሁ፣ ፍርሃትን እንዲያሸንፈው፣ ስራውንም ዳር እንዲደርስ እንደረዳው
ያሳያል። እጅን አበርታ አለ። ክብር ለኢየሱስ ሲሆን፣ ለዚህ ነው አያችሁ ጸሎት የሚያስገኝልን ጥቅም ይሄ ነው። እንጽናናለን፣ እንበረታለን። ሶስተኛው ጸሎት የሚያስገኝልን ጥቅም ያዕቆብ ሲናገር ያዕቆብ ምዕራፍ 1 ቁጥር 5 ላይ ሲናገር ያዕቆብ እንደዚህ ያለ ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ይላል። ሃሌሉያ። አያችሁ ጥበብ ለማግኘት አንድ ነገር ውስጥ ወደ ውሳኔ ከመግባታችሁ በፊት ከእግዚአብሔር ጥበብን መቀበል፣ የጥበብ ውሳኔ ለማድረግ ጥበብ ማን ሳይነቅፍ አለ እግዚአብሔርን ይለምን ይላል። እግዚአብሔር የተባረከ ይሁን። ጥበብ አንድ ነገር ውስጥ ከመግባታችሁ በፊት የእግዚአብሔርን ጥበብን ጠይቁ። አንድ ነገር ከመወሰናችሁ በፊት እግዚአብሔርን ጠይቁት። አንድ ስራ ከመጀመራችሁ በፊት እግዚአብሔርን የእግዚአብሔር ጥበብን ለምኑት። ማንም ጥበብ ቢጎለው ይላል። ስለዚህ የጥበብ ውሳኔ ለማድረግ በጥበብ የተሞላ ውሳኔ ለመወሰን የእግዚአብሔር ጥበብን መጠየቅ። ሉቃስ ምዕራፍ 22 ላይ ቁጥር 40 ላይ ደግሞ ሌላው ጸሎት የሚያስገኝን ከፈተና እንድንርቅ ይረዳናል። ለዚህ ነው ጌታ ኢየሱስ ወደ ፈተና እንዳትገቡ ትጉና ጸልዩ አለ። የጸሎት የሚያስገኝን ሌላው ጥቅም ከፈተና ብዙ ፈተና አለ በዚህ ምድር ላይ። በወደቀው ዓለም ላይ ነው የምንኖረው። ብዙ ፈተና ሰይጣን የሚያመጣው ፈተና አለ። ሰዎች የሚያመጡት ሁኔታ የሚያመጣው ፈተና አለ። አያችሁ እነዛን ፈተናዎች ማለፍ የምንችለው ስንጸልይ ነው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የጸሎትንና የልመናን መንፈስን አፈሳለሁ ይላል። ሃሌሉያ። የሞገስንና የልመናን መንፈስ አፈሳለሁ ይላል። በጌታ በኢየሱስ ክርስቶስ የጸሎት መንፈስ በላያችን ላይ ይፍሰስ። የጸሎት ኃይል በኢየሱስ ስም የተለቀቀ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ወደ አንተ መጮ እንዲሆን ጸልያለሁ። ወደ አንተ የሚያቀርብ ኃይል እንዲለቀቅልን ጸልያለሁ። በጌታ በኢየሱስ ክርስቶስ ወደ እኔ ጩህ፣ እኔም እመልስልሃለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብለሃል። እግዚአብሔር ሆይ አሁን የጸሎት መንፈስ ይለቀቅ። አሁን የጸሎት መንፈስ ይለቀቅ። አሁን የጸሎት መንፈስ ይለቀቅ። አሁን እህቶቼ ወንድሞቼ በጸሎት ይበርቱ። አሁን በጸሎት በኢየሱስ ስም እንዲበረቱ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ያንተን ሰላም የምናገኘው በጸሎት ነው። እግዚአብሔር ሆይ የምንጽናናው የምንበረታው በጸሎትን ነው። እግዚአብሔር ሆይ የጥበብ ውሳኔ ለማድረግ ጥበብን ማግኘት የምንችለው በጸሎት ነው። እግዚአብሔር ሆይ ከማንኛውንም ፈተና እንድንርቅ እርዳታ የምናገኘው በጸሎት ነው። እግዚአብሔር ሆይ የጸሎት ኃይል ይብዛልን፣ የጸሎት ጉልበት ይብዛልን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይሄ የጸሎት መንፈስ ስለፈሰሰ እግዚአብሔር ሆይ ተባረክ። ክብር ሁሉ ለአንተ ይሁን በናዝሬቱ ጌታ በኢየሱስ ስም። እግዚአብሔር ይባርካችሁ። ተባረኩ በጌታ በኢየሱስ ስም።